አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለው ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለው ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኔ ጋር አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለው ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ስዘምር አብሬ እርሱን ሳመሰግን ሜልኮል ብትስቅብኝ ለጌታዬ ክብር እዘምራለሁኝ አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለው ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድሰግድ ነገሥታት ቢያውጁም ሁሉም ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለው ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ እሺ ስለ መዝሙሩ ጊዜ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንደምን አላችሁ? ዛሬ እንግዲህ በዚህ መዝሙር ተገናኝተናል። ይሄ አንደበት የሚያወጣ የሚለው መዝሙር እጅግ ብዙ ታሪክ በውስጡ ያለ መዝሙር ነው። ኢቭን የመጀመሪያው ሶስት መስመር አራት መስመር ላይ አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለው ባይኔ ብሎ ሶስተኛው መስመር ላይ በገባኦን ሰማይ ፀሐይን ያቆመ የሚለው ራሱ አንድ ትልቅ ታሪክ እንድናስታውስ ያደርገናል። በገባኦን ሰማይ ገባኦን የሚባል ስፍራ ላይ በገባኦን ሰማይ ላይ እስራኤላውያን ከውጊያ ላይ ባሉበት ሰዓት እግዚአብሔር ይረዳቸው ነበር። እስራኤላውያን ከአሞራውያን ጋር በሚዋጉበት ጊዜ ማለት ነው። እግዚአብሔር ለእስራኤላውያን ይዋጋ ነበር። ለእስራኤላውያን ይዋጋላቸው ነበር ወይም ይረዳቸው ነበር ማለት ነው። እና
እግዚአብሔር በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠ ቀን ይላል። በሰጠ ቀን መጽሐፈ ኢያሱ ወልደ ነዌ ምዕራፍ 10 ላይ ነው የሚገኘው። ምዕራፍ 10 ቁጥር 12 ጀምሮ እስከ 15 አካባቢ እግዚአብሔር በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠ ቀን ኢያሱ እግዚአብሔርን ተናገረ። በእስራኤልም ፊት እንዲህ አለ፣ በገባኦን ላይ ፀሐይ ትቁም ብሎ በኤሎንም ሸለቆ ጨረቃ ብሎ ወደ እግዚአብሔር ጸለየ ማለት ነው ኢያሱ። ህዝቡ ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመች፣ ጨረቃም ዘገየች ይላል። በኢያሱ ጸሎት ኢያሱ ከእግዚአብሔር ጋር ቀጥታ በመነጋገር ማለት ነው። እግዚአብሔር ከቅዱሳን ጋር ስለሚነጋገር በትክክልም ስለሚያወራ ኢያሱ ፀሐይን አቆመ። የት አካባቢ ላይ? በገባኦን ሰማይ። ለዛ ነው በገባኦን ሰማይ ፀሐይን ያቆመ አምላክ ዛሬም ጎብኝቶኛል እየደጋገመ። እግዚአብሔር አምላክ ዛሬም እኛ ስንጸልይ ስንለምን ይሆንልናል። ብዙ ጊዜ ምስክርነት አንሰጥም። ጥቃቅን ነገሮች እንኳ ቢሆኑ እግዚአብሔር ያከናውንልናል። ነገር ግን እኛ እንትን አንልም፣ አናስተውልምም፣ አንመሰክርምም። ግን እግዚአብሔር በሕይወታችን ዛሬም ይሰራል ማለት ነው። ዛሬም ጎብኝቶኛል እየደጋገመ በገባኦን ሰማይ ላይ ለኢያሱ የታዘዘ ፀሐይን ያቆመ ጨረቃን ያቆመ እስኪያሸንፉ ድረስ ህዝቡ ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመች፣ ጨረቃም ዘገየች ይላል። እና እግዚአብሔር እንደዚህ ነው። እግዚአብሔር ነው የሚዋጋልን በሕይወታችን፣ በኑሮችን፣ በስጋችን፣ በነፍሳችን እግዚአብሔር ነው የሚዋጋልን እና ዛሬም ይጎበኘናል። በተለያየ መንገድ እግዚአብሔር ይጎበኘናል እና በገባኦን ሰማይ ፀሐይን ያቆመው አምላክ የአባቶቻችን አምላክ የኢያሱ አምላክ ዛሬም ጎብኝቶኛል እየደጋገመ ብሎ የሚያመሰግን መዝሙር ነው። ሌላው ወጥመድ ተሰበረ እኔም አመለጥኩኝ፣ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኔ ጋር እና የአናብስቱን አፍ ይሄ ደግሞ የትንቢተ ዳንኤል ምዕራፍ 6 ከቁጥር 7 ጀምሮ የዳንኤልን ታሪክ እንድናይ ያደርገናል ማለት ነው። በነገራችን ላይ ይሄ መዝሙር በጣም ደስ የሚል መዝሙር ነው። እጅግ በጣም ይሄንን ግጥም ዜማ የሰራው ሰው በጣም ሊደነቅ ይገባል። ብዙ የመጽሐፍ ቅዱስን ብዙ አንብቦ ብዙ የመጽሐፍ ቅዱስን ክፍሎች አንብቦ አንድ ላይ ሰብስቦ ትልቅ መዝሙር በጣም ጥሩ የሆነ መዝሙር ነው የሰራልን እና እግዚአብሔር የመላእክትን ዝማሬ ያሰማልን እና ትንቢተ ዳንኤል ምዕራፍ 6 ቁጥር 7 ላይ ንጉስ ዳሪዮስ ሹማምንቶች መጡና ንጉስ ዳሪዮስን ለ30 ቀን ካንተ በስተቀር ማንም ሰው ወደ እግዚአብሔር ልመና እንዳያቀርብ ብለው አማከሩት። እሱም እሺ ያላቸው ከዛ አወጀ፣ ጽሑፍም ጻፈ፣ ማተም አደረገበት፣ ለሁሉም ተነገረ። ዳንኤል ግን በቀን 3 ጊዜ ሁል ጊዜ ቤቱ ገብቶ ወደ እግዚአብሔር ልመና ያደርግ ነበረ። መስኮቶቹን ከፍቶ ወደ እልፍኙ ገብቶ ለእግዚአብሔር ምስጋናና ልመና ያቀርብ ነበረ እና ያንን ማድረጉን አላቆመም። እሱም ወደ ቤቱ ገባ። ዳንኤልም እልፍኙን መስኮቶቹን ከፍቶ እንደ ቀድሞ ይጸልይ ነበር፣ እንደ ቀድሞ እና እነዛ ሹማምንትም አላማቸው ያ ነበርና ሄደው ዳንኤልን አዩት። ከዛ ለንጉሱም ተናገሩ። ንጉሱ አዘነ ይላል። ብታነቡት ደስ ይለኛል። የትንቢተ ዳንኤል ምዕራፍ 6 ላይ ከቁጥር 1 ጀምራችሁ እስከ መጨረሻ ብታነቡ ይሄ አሁን ማውራው ታሪክ ምዕራፍ 6 ቁጥር 7 ላይ ነው የሚጀምረው ትንቢተ ዳንኤል እና ንጉሱ አዘነ እና በጣም ነው ያዘነው፣ ይወደው ስለነበረ ማለት ነው። ነገር ግን የንጉስ ቃል አይሻርም፣ ቃልህ እንዴት ይሻራል አሉ። ንጉሱም በጣም አዘነ። ከዛ ይፈጸም አለ። ነገር ግን ንጉሱ ወደ ቤቱ ገብቶ እንቅልፍ አልተኛም ይላል። ብታነቡት እንቅልፍ አልተኛም፣ ምግብም አልበላም፣ እንደዚሁ ሲያዝን አደረ። ከዛ በጠዋት ተነስቶ እየሮጠ ማልዶም ተነሳ ይላል። ማልዶም ተነሳና ዳንኤል ወደ አንበሶች ጉድጓድ ከተጣለ በኋላ ማለት ነው። ዳንኤል ላይ ፍርዱ ተፈጸመ። ወደ አንበሶች ጉድጓድ ተጣለ። በድንጋይ ዘጉት። ከዛ
በማግስቱ ንጉሱ እየሮጠ ሄዶ አስከፍቶ ሲመለከት ሳይሆን ዳንኤልን ምን አለው? የምታመልከው አምላክ አድነዋለነ ብሎ ጠየቀው። ከዛ ዳዊትም ምንድነው ያለው? ባንተም ፊት በአምላኬም ፊት እንትን አልተገኘብኝም፣ ነቀፌታ አልተገኘብኝም ምናምን ብሎ ዳንኤል እግዚአብሔር መልአኩን ልኮ የአንበሶቹን አፍ ዘጋ ብሎ ተናገረ። ከዛ ቶሎ አስወጡት አለ ንጉሱ አዘዘ። አስወጡት። እሱን እንዲገደል ወይም ወደ አንበሳ ጉድጓድ እንዲጨመር ይህንን ተንኮል የጠነሰሱት ሰዎች ወደ አንበሳ ጉድጓድ ተጣሉ። የሚገርመው አንበሳ ጉድጓድ ጋር ገና ታች ሳይደርሱ ነው አጥንታቸው ተሰባብሮ አንበሶቹ አየር ላይ ነው የቀለቧቸው ማለት ነው። እና ይሄ የእግዚአብሔር ድንቅ ተአምር ነው፣ የእግዚአብሔር ድንቅ ስራ ነው ማለት ነው። ዛሬም ጎብኝቶኛል እየደጋገመ ለነዚህ ቅዱሳን ለኢያሱ ፀሐይን ያቆመ ለዳንኤል የአንበሶቹን አፍ የዘጋ አምላክ እንትን ብሎኛል፣ ዛሬም ጎብኝቶኛል። ስለዚህ አንደበቴ የሚያወጣ የምስጋና ቅኔ፣ ስለዚህ አመሰግናለሁ፣ አምላኬም አመሰግናለሁ። በጣም ነው ደስ የሚለኝ መዝሙር ለማመስገን አንደበቴ የሚያወጣ የምስጋና ቅኔ። የአምላኬ ማዳን አይቻለሁ ባይኔ። ማዳኑን ያየ ሰው በህይወቱ ማዳኑን ያየ ሰው የጌታችንን ደግሞ ቤዛነትና እኛን ወደ ጽድቅ የመመለስ ማዳንም ያየ ሰው የአምላኬ ማዳን አይቻለሁ በአይኔ ብሎ ይሄንን መዘመር ይችላል ማለት ነው። ሌላው እርሱን ሳመሰግን ሜልኮል ብትስቅብኝ ለጌታዬ ክብር ዘምራለሁኝ የሚለውም ታሪክ በጣም ረጅም የቅዱስ ዳዊት ታሪክ ነው። መጽሐፈ ሳሙኤል ካልዕ ምዕራፍ 6 ቁጥር 15 ጀምሮ ነው ይሄ ደግሞ የሚገኘው። ቅዱስ ዳዊት ከእስራኤላውያን ጋር ታቦት ይዘው ሲመጡ ቅዱስ ዳዊት በታቦቱ ፊት እየዘለለ በሰው ሰውኛ ክብሩን ጥሎ እንደ ሰው ሰውኛ ነው። በእግዚአብሔር ፊት መዘመር ክብር መጣል አይደለም። ግን በሰው ሰውኛ እንደ ንጉስ ተኮፍሶ ለምን አልተቀመጠም በሚል መስፈርት መሰረት በልቧም ናቀችው ይላል። ሜልኮልም ሳቀችበት፣ በልቧም ናቀችው። ንጉስ ሆኖ እንዴት ወርዶ በህዝቡ መካከል እየዘለለ በታቦቱ ፊት ለፊት እንዴት ይዘምራል ብላ የተናገረችበትን ነው የሚያሳየው። ስለዚህ ሜልኮል ብትስቅብኝ፣ ዓለም አሁን ቢስቅብን፣ ዓለም እንደ ዋዛ ፈዛዛ ቢመለከትብን፣ አምልኮታችንን፣ ዝማሪያችንን፣ ምስጋናችንን ይህ ዓለም ላይ በዓለም መስፈርት ማለት ነው ውድቅ ቢሆን ወይም ሞኝነት ቢሆን ራሱ አምላኬን ማመስገኔን ለጌታዬ ክብር እዘምራለሁኝ። እርሱን ሳመሰግን ሜልኮል ብትስቅብኝ ለጌታዬ ክብር እዘምራለሁኝ። እና የሳኦል ልጅ ናት ሜልኮል ለዳዊት የተዳረች፣ ነገር ግን ሳቀችበት፣ እሷም መካን ሆነች ምናምን እያለ ይቀጥላል። እና ይሄ አንደኛው የአምላካችን ተአምር ነው ማለት ነው። በገባዖን ሰማይ፣ ቀጥሎ የዳንኤል በአንበሶች ጉድጓድ፣ ሌላው ደግሞ የቅዱስ ዳዊት በታቦቱ ፊት የዘለለ እንትን ማለት መዘመር፣ መጨረሻ ላይ አስፈሪው ነበልባል እሳቱ ቢነድም ይላል። አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድሰግድ ነገስታት ቢያውጁም ሁሉም ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም። ምንም ቢመጣ፣ ምንም አይነት መከራ ቢመጣ፣ ምንም አይነት ችግር ቢመጣ፣ ቢያመኝም ባያመኝም፣ ጤና ቢኖረኝም ባይኖረኝም፣ ሀብት ንብረት ቢኖረኝም ባይኖረኝም፣ በማንኛውም መንገድ ማለት ነው ነገስታት እሳት ቢነድ በህይወታችን ወይም በኑሯችን ለጣዖት እንድንሰግድ የሚያስገድዱ ሁኔታዎች ቢመጡ፣ ለምሳሌ አንዳንድ ሀገሮች ወደ ሩቅ ክፍለ ሀገሮች ወይ ደቡብ ውስጥ ምናምን በፕሮቴስታንት ተጽዕኖ ከእድር ከምናምን የሚሉ ሰዎች አሉ። ስለዚህ ለጣዖት እንድሰግድ ነገስታት ቢያውጁም ወይም ደግሞ በሙስሊም አካባቢ የሚገኙ ክርስቲያኖች በሌላ ተጽዕኖ ከእድር ከሶሻል ላይፍ ከምናምን ሊታገቱ ወይም ደግሞ ሊታገዱ ሊገለሉ ይችላሉ። እና እሳት ቢነድም ለጣዖት እንድሰግድ ነገስታት ቢያውጁም ሁሉም ቢተወኝም ቢጠላኝም ዓለም ቢጠላኝ እንኳን
ጽናት ይሆነኛል ጌታ መድኃኒዓለም። እኔ አሁን ይሄ እዚህ ጋር አለመመካት አለ። ጽናት ይሆነኛል ጌታ መድኃኒዓለም። መድኃኒዓለም ነው ጽናት የሚሆነኝ፣ መድኃኒዓለም ይረዳኛል፣ እሳቱንም ሁሉንም ያሻግረኛል፣ ጽናት ይሆነኛል። ስለዚህ አንደበቴ ያውጣ የምስጋና ቅኔ የአምላኬ ማዳን አይቻለሁ ባይኔ ብሎ ነው የሚዘምረው። እና እዚህ ጋር ሶስቱ ሕፃናት አናንያ፣ አዛርያ፣ ሚሳኤልን አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድሰግድ ነገስታት ቢያውጁም እና ሌላ የመጽሐፍ ቅዱስ ክፍል ነው አሁን ደግሞ እየጠቀሰ ያለው። ይሄ ለዛ ነው የዚህን ግጥም ገጣሚ ሰው በጣም ላደንቅ የፈለግኩት ማለት ነው። እና አሁን ደግሞ አናንያ፣ አዛርያ፣ ሚሳኤል ሰለስቱ ደቂቅ የምንላቸው ታኅሳስ 19 እና ሐምሌ 19 ደግሞ የቂርቆስና የሉጣ ታሪክ ወደ እሳት ለመጣል ሲሉ እግዚአብሔር መልአኩን ልኮ እንዳዳናቸው የቅዱስ ገብርኤልን ድንቅ ታምር እግዚአብሔር መልአኩን ልኮ ቅዱስ ገብርኤልን ልኮ እንዳዳናቸው። ስለዚህ አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድሰግድ ነገስታት ቢያውጁም ይህን ታሪክ በብዛት ታውቁታላችሁ ብዬ ነው ማስበው። ሶስቱ ሕፃናት ወደ እሳት ሲጣሉ አንሰግድም ብሎ ለጣዖት አንሰግድም ብሎ ወደ እሳት ሲጣሉ ባያድነን እንኳን ያሉትና ወደ እሳት ተጣሉ። እግዚአብሔር መልአኩን ልኮ አዳናቸው። የ3 ዓመቱ ሕፃን ቂርቆስም ደግሞ እናቱን ቀሚሷን እየጎተተ ወደ እሳት አይዞሽ በርቺ እናቴ፣ እናትየው እንደ ማንገራገር ብትል ራሱ ቂርቆስ በጽናት እናትየውም እንድትጸና አድርጎ ሁለቱም ቀጥታ እየሄዱ ወደ እሳት ገብተዋል። ነገር ግን አልተቃጠሉም። እግዚአብሔር አድኗቸዋል ማለት ነው። ልክ ዳንኤልን እንዳዳነ ከጉድጓድ እንዳዳነ እነሱን ደግሞ ከእሳት አድኗቸዋል። ስለዚህ አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድሰግድ ነገስታት ቢያውጁም እኔ አንደበቴ ያወጣል ምስጋና የአምላኬ ማዳን አይቻለሁ ባይኔ እና ጽናት ይሆነኛል ጌታ መድኃኒዓለም ይላል መጨረሻው። እንግዲህ ሁሉ ጊዜ እንደምላችሁ የዚህ መዝሙር ሐሳብ ይሄ ብቻ አይደለም። በጣም ብዙ ከዚህ የበለጠ ሊብራራ የሚችል ነው። እኔ ለጊዜው የተዘጋጀውበት ይሄን ይመስላል። እግዚአብሔር ከሁላችን ጋር ይሁን። ለዚህ ጊዜ ያዘጋጀሁት ቪዲዮ ይሄ ነው። ለዛሬ ያዘጋጀሁት ቪዲዮ ይሄን ይመስላል። እስከ መጨረሻ ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። እግዚአብሔር ከሁላችን ጋር ይሁን።